አይዞሽ የኔ ፍቅር ትንሽ ጎበዝ ቀና ቀና እንሽሽ ሄዳል እንዳናስደነግጠው ጎሽ የኔ ፍቅር ነይ ቶሎ አይዞሽ የኔ ቆንጆ አይዞሽ ወይኔ ጉዴ ፈትላ አንቺ ሰላም አማካሪ ሲጀምር ቆይ ስለሷ ምን አግብቶሽ ነው አማክሪኝ አለችኝ በቃ ሀሳብ አካፈልኳት በቅጥ እንኳን 5 ክፍል አልጨረሽም ግን ደግሞ ሰው ታማክሪያለሽ ብስለት እኮ ክፍል ባስቆጠር አይደለም ማይብ ነሽሽ ቆይ ለምን አትተኝም አንቺ ግን አሁን ናታን ካንቺ ጋር እንዴ በቃ ነኝ ፍጭኝ እንዴ ከኔ ጋር አይደለም ከኔ ጋር ቢሆንስ ልቧንቺ ጋር ነው ያለው እና አውጥቼ ልስጥሽ ሰምኛለሽ ናታን የኔ መሆን የሚችለው ሁለታችሁ የሚበለቃሽ ትወጡ ነው እስከ ዛሬ ብቻዬ ነበር አሁን አብራኝ የምትወጣ ጓደኛ አገኘው ማለት ነው ደግሞ ማናት አብራኝ የምትባረረው እናሽ ሼት እንዳረገዝች እንኳን ማታውቀው ያቺ ነፈስ ሰላምና አንቺ ከዚህ በለቃሽ ትወጣላችሁ ይኸውልሽ አቢጌ እኔ ራሴን ወክዬ ነው የምናገረው በቃ ከዚህ ቤት አልወጣም ምንድነው አንቺ ቆይ ለፍስፍስ ነው እንደፈለግሽኝ እየገባሽ አይደለም ቆይ ምን እዚህ ከሰላም ጋር የምትሰሩት ለምን ሁሉ ጊዜ ከሷ ጋራችሁ የምትመካከሩት አረ ኤቢ ስለፈጠረሽ በእናትሽ እኔ ህይወቴ እንደገለባ ይቀለለ ነው አንቺ ግን ውስብስብስብ እያደረግሽብኝ ነው ሰላም ሁለተኛ የልጇን አባት ስለማታውቀው አንቺ ደግሞ ከሌላ ቦታ ወንድ ጋር ሲል ታምጭላት ነው እና ደግሞ በመትኮ አንቺና ናታን ልታግባባችሁ ነው እና በዛ ላይ ተስማማችሁት የኔ ናት በቃ ነገርኩሻ በቃ ተኝ እንዳትከተኝ ልሂድበት አጨረስኩም የት ነው የምትሄጂው አንቺ ዊ ጋይስ እቺ ኤቢ የምትባልች እንደው መቼ ነው የምታርፈው? እሬችሊ ሰላማችንን ነሳችን በጠበጠችው ቤቱን ሁሉ እንደው ቆይ መቼ ነች ልጅ አርፋ የምትቀመጠው? አንዱ ሲሏት አንዱ ሲላት አንዱ በቃ እንደ ቀንዳንበሬ ማለት ነው። በቃ ቤቱን እንኳን መሰችው። አሁን ታዲያ ጣጋ ተፋታ ትንሽ ረፍ ብላ ነበረ ማለት ነው። ደግሞ አሁን ተመለሰባት። ናታን ጋር ሁኔታውን አይታ ናታን ጭራሽ ምንም በቃ ለሷ 0-0 ስሜት እንዲሆነ ስታቅ ከዛ በኋላ በቃ ሁኔታውን እንትታ ቀጥታ ወደ ዲያጣና ወደ ሰላም ተገለበጠች ማለት ነው። ሂዳ ሰላምን ያረገዘችው እሷ የምትጨነቅበት እሷ ልጅ አሳዳጊ ያልተባለች ይሄው ሰላምን መቀመጫ መቆሚያ ሰጠቻት። ከማን ያረገሽው አባቱ ማን ነው እንዴ? ቆይ ልጅቷ ምን ሆና ነው እንዴ? ከየት ነው ያመጣሽው? እውነትማ ይሄን ነገር ሳላቅ ያሰብኳት ሳላሳካት ተቀረሁ እኔና እኔ አይደለሁም ትላለች ማለት እዚህ ታለች ቁጭራሽ ምን እያለቻት እንደታቀላችሁ ጋይስ ከናታንስ ቢሆን ያረገሽው በቃ ማለት በቃ ያረገሽው ከማን ነው ሙቼ ድፍት ብዬ ካልተነሳው አለች። ታይሷ እንጂ አይመለከትሽም ሲሏት ለራሱ ጭራሽ መሰማኝ ነው አይደለች። በስመ ስላሴ በጣም ነው አዛ ያረገቻቸው ጋይስ። እንግዲህ ናታንን በባለፈው እንዳያችሁት ክላሱ ገብታ እንግዲህ ሊደፍረኝ ጠርቶኝ ነው ብዬ ይዛሃለሁ አለ በለዛ ከኔ ጋር ተኛለችው። እንዴት ታየረኔ እንደዚህ የሚሆን ጭራሽ አይደለም። እኔ እንዴት እኔና አንቺ ሲቀጥል አብረን ብተኛ ራሱ ምንም የሚፈጠር ነገር ሊኖር አይችልም አለች። ምንም ችግር የለውም አለች። አረ ወይኔ በስመአብ እናንተ ድፍረቷ ማለት ነው። እንግዲህ እንደዛ ካለች በኋላ ናታን ምንድነው ያላት አማራጭ ሲያጣ የሆነ ነገር ብለህ ብትጣራ ወይ የሆነ ነገር ብትል ሊደፍረኝ ነው ብዬ ጠርጣርቶ እዚህ ሊደፍረኝ ነበር ብዬ ነገር ይሹና ሌላ ነገር መስመር ነው ማስይዝልህ ስትለው እንግዲህ እሱም የሚሆነው ቁጥጥ ተፋ ያለው የነበረው አማራጭ እጁ ላይ ያለውን ስልክ አውዶ ሪከርድ ከፍቶ ሲያስለፈድፍ ቆየ ማለት ነው። ከለፈለፈችለት በኋላ መጨረሻ ላይ አሁን ተወጫለሽ በክብር አትወጭም ስላት አልወጣም ስትል እንግዲያውስ እዚህ ተቀመጭ ሌላ ነገር አመጣለሁ ካልሽ ደግሞ እስካሁን የለፈለፍሽን ኩዱ ሪከርድ ስላደረኩት እሱን ለናባይና ለነማያሳይሽልሻለሁ ጉዲሽን ተረከቢያለሽ ሲላት በቃ ኩም ብላ ነው የቀረችው ማለት ነው። ኩም ድርቅ አለች። ምን አፋላት ምን አንደበት አላት። ከዛ በኋላ ነው እንግዲህ ተመልሳ ወደ ሰላም ጋር ሄዳ እንግዲህ ሰላምን በጠበጠቻት። ማን ነው አባቱ? ከየት ነው ያረገሽው? ከየት ነው ያመጣሽው? በቃ አባቱን ሳትናገሪ እዚህ ቤት አትኖሪም ማለች ጭራሽ። እናትና አባቷ እኮ እንግዲህ ጋሽ ደረጀና ወይዘሮ ማርታ እሺ ኦኬ በቃ እሺ ብለው ነው ዝም ያሏት ማለት ነው። በዚህ ግን እሷ በቃ ምንም ልትቀመጥም ልትተኛም ልታርፍም አልቻለችም። ቤተሰብ በሚገርም ሁኔታ ነው የምላችሁ በጣም እየበጠበጠች ነው እሷ። በቃ አሁን ሰላም ራሱ የምትለው ነገር ሲጠፋባት
ዳጣን እባክሽ መፍትሄ ያስጭኝ ይችል ልጅ እንዴት ልላቀቃት? ምክንያቱም ልታስቀምጠኝ ምንም አይነት ስራም እያሰራችኝ አይደለም። ምክንያቱ ደግሞ አባቱን አምጪ እያለች ነው። ስለዚህ እቺ ስላላስቀመጠችኝ እባክሽ አግዥኝ፣ እገዛሽ ያስፈልገኛል ነበር ያልቻት እና ምን ላገዝሽ ሰላምዬ ስትላት እንግዲህ በቃ አባት ነኝ ብሎ ለአቢጌል የሚነግርልኝ አንድ ሰው ፈልጊልኝ እባክሽ ነበር ያልቻት። እንግዲህ ዳጣ ያው ስታስብ ማንም ሰው የለም ማለት ሊሆን የሚችል አረ ሰላምዬ እኔ ማንም ሰው የለም ሞገስ ነበር የራሱ ሌላ ህይወት አለው። ስለዚህ ማንንም ላመጣልሽ አልችልም። ያ ደግሞ ደላላው መርዞ ደላላው የሚባል ልጅ አለ እሱን ላምጣ ሊሆን እንደ ምናምን ብላት ነበርና አይ አረ በቃ ችግር የለውም ግን እኮ ነገ ጧት ነገሩ ሌላ መስመር እያያዘ ሌላ እንትን ይይዝብናል። ስለዚህ ለምን ምን አገባት እሷ አርፍ ዝም በያት በቃ ተያት ነበር ያለቻትና ከዛ በኋላ እንግዲህ ሰላምም ያው ትንሽ ረፍ ብላለች። ዳጣ ካልሽኝ አንቺ ደግሞ መያዝ ያለብሽን ነገር ያጂ ናታንን በጣም እየራቅሽው ነው። ለምንድን ነው ፊት መትነሽው? ከናታን ጋር ለምንድን ነው አብራችሁ ማትሆኑት ብላት ነበረ። እንዴ ሰላምዬ እኔ እኮ እሱን ከሱ ርቄ ምናምን ሳይሆን ናታን እኮ በጣም ምርጥ ልጅ ነው፣ ግን ከኤቢ ጋር ስለሆኑ አሁን ላይ እንዳረብሻቸው ብዬ ነው። ሲቀጥል ደግሞ ኤቢ እኔ ከዛ ጋር ካየችኝ ጥሩ ስሜት ስለማይሰማት ያንን ነገር አስቤ ነው እንጂ ከሌላ አንጻር አይደለም እንጂ ናታንን በጣም ወዶ ማከብረው ልጅ ነው ነበር ያለችው ማለት ነው። ሰላምም እንግዲህ አይ ይሄን ያክል ባትሪቂው ጥሩ ነው ናታን ላንቺ እንጂ ለአቢጌል ምንም አይነት ስሜት የለውም። ናታንና አቢጌል አንድ ላይ ይሆናሉ ማለት ሰማይና ምድር ይገናኛሉ ማለት ነው። ስለዚህ ጭራሽ እንዳታስቡ ነበር ያለቻትና ዳጣም እንግዲህ ካልሽ ስታይል ብላ ነበር እንትን ያለችው። እንግዲህ ኤቢ ምንድነው የሚገርም ሁኔታ ከየት ነው ያረገሽ? ይሄን ያክል ሰላምን የምትረብሻት ለምን ታውቃላችሁ? ከአቢጌል ማነው ይቅርታ ከናታን አርግዛለች ብላ ስለጠረጠረች ነው ማለት። አቢጌል በጣም ሰይጣን ስለሆነች አስተሳሰቧ ሁሉ በቃ የሌለ ነው። በቃ የሌለ በቃ አሁን ያሰበችው ምንድነው ከናታን አርግዛ ቢሆንስ ቆይ ምን ልትሆን ነው ታዲያ? እኔ እኮ የሚገርመኝ ነገር ቢሆንስ ምን ሊሆን ነው? ወይዘሮ ማርታ እንግዲህ ጋሽ ደረጀ ትዳር ባለቤቷ አብሯት አለ። እሷ በዚህ ልክ ምንም አይነት ፍንክት ያክል አልጠረጠረችም። የመጀመሪያም ነበር የደነገጠችው ገና ልክ እርጉዝ ናት ሲባል የዛን ሰዓትም ሰላማዊ እንደዛ ነው ብላ ስትነግራት ወረድ ነው ያመነችው። እቺ ግን ሲነግሯት አሰማ ሲተዋት አታቅ በቃ አታስቆም አታስቀምጥ። በስላሴ ስም በጣም ከባድ ልጅ ናት ቤተሰቦቼ። ሌላ ውሃ ደግሞ ዛሬ ታማለች ማለት ነው። ምን እንደሆነች አላቅም። እንግዲህ ውጭ ላይ የተጫወተች ነበረ ከጓደኛዋ ጋር ከምጥን ጋር። ከዛ ከተመለሱ በኋላ ነው የታመመችው። እንግዲህ ምናልባት የሆነ ነገር ምግብ ነገር ተቅመስ አይደው ነው ብቻ ቤት ስትደርስ ታማለች። ከወይዘሮ ማርታም ተደውሎላት ነበረ መጣ። ያው ሰውነቷም ትንሽ ይተኩሳል ምናምን ሰው ያው ግዴታ ወደ ሐኪም ቤት መሄድ ስላለባት ወደ ሐኪም ቤት ይዘዋት ሂደዋል። እንግዲህ ኤቢ እንደዛ ካደረገች በኋላ ዳጣን ከቤት ስትወጣ ጠብቃ ነበር ተከታትላታ ውጭ ላይ ሄደችውና ውጭ ላይ ሲገናኙ እንግዲህ ሰምቼሻለሁኝ እኮ ከሰላም ጋር አንቺ ደግሞ ማን የሚሉሽ አማካሪ ነች አንቺ ከአምስተኛ ክፍል ያቋረጥሽ አይደደብ አይደንቁር እያለቻት ነበርና መሀይም ብላ ነበር የሰደብቻትና ዳጣ ፈገግ ብላ ምን አለ ይመስላችሁ ጋይስ ማወቅ ደረጃ በመቁጠር አይደለም ብላ ነው እንግዲህ ነገረቻት። በዛም እንግዲህ ደሞ አንቺ ምናምን ብላ እንግዲህ ላፊ አማርኛ ተናግራ ሰድባት ነው የሄደችው። ግን ምንም እየሰማቻት አይደለም ውድ ቤተሰቦቻችን። በመጨረሻም እንግዲህ ጥላት አቦ ካንቺ ጋር እኔ ጊዜ ማባክነው የለኝም ብላ ጥላ ስትሄድ ዳጣ በጣም ነው የተናደደችው። ከመናደዷም አልፋ ጥላውን ሄደችው ማለት ነው። ጥላት ወደፊት ስትሄድ ኤቢ ያዝ አደረገቻት። ኤቢ ያዝ ስታደርጋት ቀጥታ ውሩር አድርጋ ነበረ ጥላት ሄደችው። ልክ ፊቷ ሁሉ ቀይር ሲልባት የምትለው ነገር ነበር የጠፋባት። ድንግጣ ወደ ኋላ ነበር ያሸገሸገችው የነበረው። ውድ ቤተሰቦቻችን እንግዲህ ውድ ቤተሰቦቼ አብራችሁ ስለሆናችሁ በጣም አመሰግናለሁ። ላይክ ማድረጋችሁን አትርሱ። እስከመጨረሻ ማታ ሀሳብ አስተያየታችሁን አስቀምጡልን። ሁሌም አብሬ ስለሆናችሁ አመሰግናለሁ። መልካም ጊዜ